ወይ ጉድ! ደግሞ በዚህ ብላችሁ በዚህ መጣችሁ። ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እግዚአብሔር በያላችሁበት ይብዛላችሁ ውዶቼ። እንግዲህ አበረታቱን። ላይክ በመጀመሪያ ስትጀምሩ ላይክ፣ ኮመንት፣ ሰብስክራይብ አድርጋችሁ አበረታቱኝ። በጣም የሚገርም ነገር ነው የቡዜ ነገር። እኔ እቺ ቡዜ የምትባለው ሴትዮ ምን አይነት በሽታ እንዳለባት አላውቅም። እውነት የምሬ ነው። መቼስ ትላንትና ስታወራ ባለትዳር ነኝ ብላለሽ፣ ልጆች አለኝ ብላለሽ። ልጆቼ እንዴት ነው የማሳድገው አንቺ ታውቂያለሽ ብላለሽ። ግን እናትና ልጅን ለመለያየት የምትሄደው ርቀት እዛ ጋር ትላንትና ከሄርሚላ ጋር ካልታረቅሻት ሙቼ ይገኛል ካልታረቅሹ አብርሽን ሙቼ ይገኛለሁ ብላ አብርሽና ሩታን አብርሽና ሄርሚላን ስታስታርቅ ስታስቀብጥ ነበረ። ሄርሚላ እንደውም አልፈልግም ስትል በግድ ካልታረቃችሁ ብላ ስታስታርቅ ነበረ። ዛሬ ደግሞ ብላ የመጣችበት መንገድ በጣም ይገርማል። ግን ምን አይነት ጭካኝ ናቸው በእግዚአብሔር በስማ። ምንም ያህል ርቀት ብትሄድ የሩታ ደግነት ለምንድን ነው ያልታያቸው እነዚህ ቤተሰቦች? ግን ሩታ እኮ ትዳሬ ልመልስ፣ ትዳሬ ወደ ቤቱ ይመለስልኝ፣ ልጄ ከአባቱ ጋር ይደግ፣ ባሌን እወደዋለሁ እልህ እኮ አይደለም የተያያዘችው። ልጇን ዝቅ አድርጋ እየለመነች ያለችው እኮ ባሌን አዎ አስከፍቼዋለሁ፣ ወደ ቤቴ ልመልሰው፣ ላስገባው፣ ባሌን ወደፊቱ ወደ ትናንትናው ማንነታችን መልሰው፣ ትዳራችን ይመለስ፣ አብረን እንስራ፣ አብረን እንኑር፣ አብረን እንደግ፣ ልጃችን አብረን እናሳድግ ነው ያለችው። ይሄ ነገር ለምንድን ነው ያልታያቸው? የእሷ ክፋቱ ምኑ ጋር ነው የሚታያቸው? እኔ ምን አይነት ተፈጥሮ ነው ግን ያላቸው? በስላሴ ስም የእውነት በጣም ነው የሚያሳዝኑት። እግዚአብሔርን እኔ አንዳንድ ድራማ ይመስለኛል። ሲጀመር ደግሞ እነሱ እኔ በጣም ግርም እያለኝ ያለው ነገር ማለት ነው እነሱ ልክ ሊነጋገሩ ተዘጋጃቸው ካሜራ አዘጋጅተው ነው መጥተው የሚቀርጹት። እኔ አሁንስ ይሄ ነገር ድራማ ነው እየመሰለኝ ያለው እና በእርግጥ ድራማም ከሆነ የሆነ አስተማሪ ነገር አለው። በእርግጥ ግን ደግሞ እነ ቡዜ የሚያደርጉት ነገር ማርያምን በጣም በቃ አንድ ሴት ልጅ የባልን ቤተሰብ እንድትጠላ ይሄንን ያህል ርቀት ነው እያስተማሩ ያሉት እያንጸባርቁ ያሉት ከመናገሯ። ሄርሚላ እንደዛ ተሽቆጥቅጣ ሄርሚዬ አፈር ሲሆን አፈር ሲገባልሽ ተመለሺ ወደሱ አንድ ድል ስጪው ብላ ስትለምናት ትላንትና አይተችዋል መቼስ። እንደዛ ስትለማመጣት እንደዛ ስታሽቃብጥላት ከዚህ በፊትም ከሄርሚላ ጋር እንዲሆን አብርሃም በጣም ብዙ ነገር ብዙ ርቀት ስትሄድ ነበረ ማለት ነው። እና ይሄን ያህል ሩታ ምን ብትገፋት ነው? ምን ብትበድላት ነው? ምን ብታደርጋት ነው? ለምንድን ነው ይሄን ያህል ርቀት ሂዳ ይህን ያህል የሰውን ትዳር ለመበተን የምትሄደው? ይህሳ ወንድምየው እኔ በጣም የሚገርመኝ ነገር እሱ ትዳር አለው ልጆች አሉት። እንግዲህ ሰው በትዳሩ አሁን በሱ ትዳር ላይ ይሄ ሩታ ላይ የደረሰው ነገር የእሱ ትዳር ላይ ቢሆን ይህንን ትዳር ይቋቋማል? የእውነት ሩታ በጣም ልበሰፊ ናት። በገዛ ቤታ መጥተው በገዛ ልጇ እናትን ከልጅ የፈለገ ነገር ቢሆን እናት የፈለገ ነገር ብትሆን እንደ ድመት ልጇን በጥርሷ ነክሳ ልጇን ማሳደግ ነው እንጂ የምትፈልገው ልጇን አውጥታ ልትጥል እንኳ አሳድጉልኝ አያት ወደ ገጠር ካለችበት እሷ እኔን ይመቸኝ ለእኔ አልተመቸኝም ልጄ መያዝ አልተመቸኝም ብላ ማን እናት ናት ወስዳ እዛ ገጠር ልጇን የምታሳድገው? አረ በጣም ከባድ ነገር ነው። እንዴት ምንስ ያህል ቢከብድ ነው ሂዳ ልጇን ሰጥታ ለአብርሽ ቂጥቂጡ ስር የምትከተለው? ይሄ የማይመስል ነገር ነው። የእውነት በጣም ነው የሚያሳፍሩ። እኔ ምን አይነት ጭንቅላት እንዳላቸው ባላቅም ይሄ ነገር ግን ጥሩ አይደለም። እግዚአብሔርን ልጅ አለኝ ብላለች፣ ትዳር አለኝ ብላለች። ልጆቼ እንዴት ሲጀምር ትዳር ያላትም ሰው አትመስልም። በስላሴ ስም በጣም ነው የምታናድደው። እና ምን ያህል ክፉ ብትሆን ነው እና ልጅን ስጪን እናሳድገው አያቱ ጋር ይደግ አንቺ ከና ከእልህና ከምን አልወጣሽም? እንደዚህ ሲባላል እንደ የፈለገ እልህ ቢኖራት እሷ እኮ አብርሽን እኮ እየለመነችው እየተማጸነችው በሌላ በኩልም ሄዳ ወደ ቤት ተመለስ፣ ወደ ትዳር ተመለስ እና ከአዲስ ህይወት እኔ ይሻልሃለሁ፣ አብረን እንሩ፣ ልጃችንን አብረን እናሳድግ ይሻላል፣ ለነገ ህይወታችን፣ ለነገ ታሪካችን፣ ለቤታችን ድምቀት። አዎ እኔም አጥፍቻለሁ፣ አንተም አጥፍታል። በእርግዝና የሰዓት ብዙ ነገር አስለቅሰኸኝ እንኳን እኔ ይቅር ብያሃለሁኝ፣ አንተም ይቅር ብለኸኝ እኔ ያስከፋሁን ነገር አብረን ልጃችን እናሳድግ ነው እያለች ያለችው። እና ይሄ ነገር ለምንድን ነው ያልገባው? እኔ የሚገርመኝ ነገር እሱ ነው። እሺ ይሁን በቃ ተወች። አሁን እኮ እዛ ጋ እኮ እያደረገች ያለችው ከሄርሚላ ጋር ታረቅ ብላ እየተለማመጠች እየለመነች ያሽቃበጠች ነው ያለው ማለት ነው። እዛ ያንን ነገር አድርጋ ሳትጨርስ
ምን ያህል ድፍረት ቢኖራት ነው? እንዶ አብርሃም እንኳን መጥቶ ቢል ያምርበታል። አብርሃም እንኳን መጥቶ ልጄ ከዚህ በእኔና ባንቺ ጭቅጭቅ እዚህ ማደግ የለበትም፣ እናትና አባቴ ጋር ይደግ፣ ወይ ደግሞ እናትና አባትሽ ጋር ይደግ፣ እዛ ይደግ እንጂ በእኛ ጭቅጭቅ እያየ ይህንን ነገር ማደግ የለበትም ብሎ እንኳን አብርሃም ቢናገር ያምርበታል። እነዚህ ሁለቱ ምን ቤት ናቸው? እንዴት ነው ልጅሽን አምጪ፣ ልጅሽን ስጪን፣ እኛ እናሳድገው፣ አያታችን ታሳድገው፣ እሷ የራሷን ልጅ እስኪ ነይ አምጪ፣ ልጅሽን አምጪ፣ እኛ እናሳድገው ቢሏት ቤተሰቦቿ እሺ ትላለች? የራስ ልጅ ከጉያ ለጥላ መስጠት ትፈልጋለች? ለምንድን ነው እንደዚህ ይሄን ያህል ክፋት የሚያደርጉባት? ለምንድን ነው ብዙ እልህ ውስጥ የሚያስገባት? ብዙ ወደ ብዙ ነገር እንድትሄድ እያረጋጓት ነው። እግዚአብሔርን እየገፋፋት። እኔ በጣም ነው ያሳዘነችኝ። እኔ ሩታ ብትሰማ እግዚአብሔርን ነው የምልህ፣ እርግፍ አድርጋ ጥላቸው ሌላ ህይወት በቃ ጀምራ ከነሱ ጋር በቃ እንደውም ማለት ነው እግዚአብሔርን ማለት ነው እርግፍ አድርጋቸው ትታቸው የራሷን ህይወት የራሷን አዲስ ትዳር ብትጀምር ልጇን ማሳደግ ቀጥ ብላ ለጥ ብላ ልጇን እያሳደገች የራሷን አዲስ ህይወት ብትጀምር እነዚህ ሰዎች ወድቀ እግሯን ለምነው ነገ ማርኝ የሚሉበት ቀን ይመጣል። ለምን ሁኖ መገኘትና ማውራት አንድ አይደለም። ምናልባት አሁን ሩታ እየተከተለች ከቂጥቂጥ ስር እየሮጠች አብርሃምና ተመለስ እንደዚህ ብላ ስለ ሮጠች ነው ይሄንን እያሏት ያሉት ማለት ነው። እግዚአብሔር ነገ አብርሃምን ቢሆን ዋጋ መክፈሉ አይቀርም። ለምን ነገ ይሄ ልጅ ደግሞ ሲደርስ ይሄን ቪዲዮ ማየቱ አይቀርም። እናቱን ዛሬ የሚያደርጓትን ነገር የፈለገ ነገር ቢሆን ምን ያህል ጥላቻ እንደሚያደርባቸው እውነቴን ነው። ይሄ ልጅ ነገ በበቀል ነው የሚያድገው። እናቱ ማንም የፈለገ ነገር ማንም ልጅ እኮ ከአባት ይልቅ ራሱ እናቱን ነው የሚያስበልጠው። የእውነት ለመናገር ማለት ነው። እናት እኮ ባጣ መሬትን ፍቃ ምንም አድርጋ ተሽጋም ቢሆን አምጥታ የምታኖር ናት። አባት ሲሄድ እኮ እናት ዋጋ ከፍላ የምታሰድግ ናት። የእናት ውለታ ማንም አይረሳው። እናት 9 ወር በሆዷ ከተሸከመች ሽንት ጨርቃችንን አጥባ አስተምራ ምሳ ቋጥራ ምን ጎደላችሁ ብላ ልጆች ራባቸው ብላ መንገድ እያየች ተኙ አልተኙ ብላ እግር አጥባ እናት እኮ በጣም ብዙ ዋጋ የምትከፍናት። እንዴት ነው ምን ያህል ጭካኔ ቢኖራት የራሷን ልጆች በጉያ ሸሽጋ ይዛ ይሄን ልጅ አምጪውና አሳድገው። እኔ አሁንስ ተረት ድራማ እየሰሩባት ነው ይቺ ልጅ እና ባይሆን ወደ ሌላ በቀል እያስገቧት ነው። እግዚአብሔርን ነው የምላችሁ ውዶቼ። እኔ በጣም ጭንቅላቴን ያመመኝ ትናንትና። እግዚአብሔር ሁለቴ ነው ኮመንት የጻፍኩላት። ለምን እኔ ሩታን ምላት በቃ ከነዚህ ሰዎች ራቂ። እነዚህ ሰዎች በአጠቃላይ ጥሩዎች አይደሉም። ለነገሩ ግንዱ ሲያምር ነው ስሩ የሚያምረውና ስሩ ሲያምር ነው ግንዱ የሚያምረው። እነዚህ ትልልቆቹ ሁለቱ ጥሩ ሳይሆኑ አብርሃም እንዴት ጥሩ ሊሆን ይችላል? እኔ እግዚአብሔርን ነው የምልሽ። ሩታ የሚመክራ ሰው ቢኖር በቃ ሙሉ ለሙሉ ከአብርሃም ህይወት ነቅላ ብታወጣ ከእሱ ጋር እውነትም እንዳሉ እልሳት እያያዝ አልፈልግህም፣ በቃ የፈለከው ኑር እንዳለችው ትላንትና ወስና ብትሄድ ደስ ይለኛል። ሄርሜላ ደግሞ እውነት እሷ ጭንቅላቷ ትክክል ከሆነ የእነዚህ መገፋፋት ሰምታ በስሜት ነገ እየተሳቀቀች ከምትኖር የራሷን ህይወት ቢሻላታል። አሁን ውሳኔዋ ጥሩ ነው። እንደዚሁ በቃ አይ አብርሽ እኔ ውሳኔን ወስኛለሁ፣ ከአንተ ጋር እየተሳቀቅ መኖር አልፈልግም፣ እየተጨነቁ መሆን አልፈልግም፣ ነገ ትሄዳለህ አትሄድም እያለች በር እያየች ከምትኖር ይሻልሻል ሄርሜላ። እግዚአብሔርን ወስኝ፣ አንቺ ቆንጆ ነሽ። ማንም እልል ብሎ ነው እግርሽን ስሞ ማንም ሰው የሚያገባሽ ማለት ነው። ለምን መልክ አለሽ፣ ብር አለሽ፣ ቁመናሽ ቆንጆ ነው። ምን አዳረቀሽ? ሲጀመር አብርሃም የሚመረጥም ሰው አይደለም። በቃ እግዚአብሔርን ነው ዝና ስላለው ነው እንጂ እኔ እንጃ። እኔ ምንም ይሄን ያለ ለሱ ቦታ የሚሰጠውም ሰው አይደለም ማለት ነውና እግዚአብሔርን ነው ምላችሁ። እኔ ሄርሜላ ነገ እሽ ብትይ የሩታ እጣ እንደሚገጥምሽ እንዳትረሽ። የለመደ እግር አይቀመጥም፣ የለመደ አፍ አይቀመጥም፣ የለመደ ቂጥ አይቀመጥም። ነገ ማንቺን ቁጭ አድርጎ ከአንቺ የተሻለችዋን ሲያገኘ ደግሞ ጥሎሽ እንደሚሄድ። አንቺስ በሰቀቀን ለምን ትሆንጃለሽ? ነገ ሄደ፣ ዛሬ መጣ፣ ነገ አልሄደ፣ ሩታ ጋር ሄደ፣ ልጁን አየ፣ ከሩታ ጋር ምን ተባባሉ? ከሩታ ጋር ሊታረቁ ነው። ምን በሰቀቀና ኖረሽ? ምን በሰቀቀና ኖረሽ? በቃ እግዚአብሔርን ነው ምልሽ። የነዚህ የዚች የቡዚያዋ ታያት እቺ አረጥራጭ ናት። እግዚአብሔርን ነው ምልሽ እና እባክሽ ሄርሜላ እግዚአብሔርን ከውሳኔሽ ንቅንቅ እንዳትይ፣ ህይወትሽን ኑር፣ ይሻልሻል። ዛሬን አይደለም ነገን እግዚአብሔርን ታመሰግኝበታለሽ። ደግሞ ክርስቲያን ነሽ። ክርስቲያን በሰው ትዳር አይገባም። ክርስቲያን ኃጢአት ነው በሰው ትዳር ላይ ገብቶ ሰውን
የሰውን ትዳር ለመቀማት መሮጥ ማለት በጣም በእግዚአብሔር ዘንድ ዋጋ ያስከፍልሻል። እግዚአብሔር ነው ብትታደቡ ጥሩ ነው። አለባበሳችሁን ብታስተካክሉ ይሄ የምትቀጣጥሉት ጭንቅላታችሁ ላይ የምታደርጉት ነገርም ዋጋ ያስከፍላችኋል። እና እግዚአብሔርን ነው የምላችሁ። ማህተብ አለ አንገታችሁ ላይ፣ በማህተባችሁ ጽኑ፣ ለማህተባችሁ ኑሩ። በስም ብቻ ክርስቲያን አትሁኑ። ለምን በማህተባችሁ አምነሽ ትትኑ ክርስቲያን ነሽ። ጥሩ አለባበስ ልበሺ፣ ጥሩ ጸጉር አለሽ፣ እግዚአብሔር በሰጠሽ ጸጉር ኑሪ። ይህንን የምትቦጣቦጪውን ነገር ተይና እውነቴን ነው የምልሽ፣ በእምነትሽ በጾም በጸሎት እግዚአብሔርን ለኔ የሚሆን ትዳር ስጠኝ፣ ለኔ የሚሆን አይን ስጠኝ፣ እኔን የሚያኖረኝን ያንተ የፈቀድከውን በአንተ አይን የታየውን ትዳር ስጠኝ። አምላኬ በድያለሁ፣ በሰው ትዳር ገብቻለሁ። ፈቶታል። ቢፈታም ባልና ሚስት ቢፋቱም ተመልሶ ይገናኙ ነው የሚለው መጽሐፍ ቅዱስ ላይ ማለት ነው። እውነት ክርስቲያን ማህተብ መቤት የተያለሽ መቼስ ይህንን የክርስትና ስም እየጠራሽ ነው። ለዚህ እኔ የምመክርሽ ነገር በክርስቲያን የሰው ትዳር ላይ መግባት በጣም ኃጢአት ነው። የኃጢአት ነው እህቴ። ከዚች ልጅም ራቂ። ይሄ ልጅም አይሆንሽም። የራስሽን ህይወት ኑሪ። ነገ የተሻለ ነገር እግዚአብሔር ይሰጥሻል። እኔ ያንን ነው ምልሽ። ዝም ብላችሁ በየሄዳችሁበት ቦታ ላይ እንደዚህ ሆን ይሄ ጥሩ አይደለም። እግዚአብሔር እንደ መጽሐፍ ቅዱስ ከሄድን አንድ ሰው በሰው ትዳር ላይ በፍጹም መግባት የለበትም። የሰውን ባል ማለየት የለበትም። በሰው ኑሮ መግባት የለበትም። የሰውን ነገር መመኘት የለበትም። ለምን 10 ትእዛዛት የተጻፉት እንደዛ ናቸው። እቺ ልጅ ቢጣሉም ልጅ አለ መሀላቸው፣ ፍሬ አለ፣ ይታረቃሉ። አንድ ትዳር የፈታ ሰው እስከ 7 ዓመት እንኳን ትዳርን መፍታት የሚቻለው ሲጀመር በዝሙት ካገኘሽው ብቻ ነው። ከዛ ውጪ ባልሽ ከሞተ ብቻ ነው። ያለበለዚያ ሚስቴ አይሆነችልኝም፣ አልተመቸችኝም፣ ጨቀጨቀችኝ ብሎ መፍታት አይቻልም። ለምን? ትዳር ማለት ትናንት ቃል ኪዳን ስገቢበት ቢቆስል ቢታመም ምንም ቢሆን አብሬው እስከ ዘላለም ልኖር ብለሽ ነው ቃል ኪዳን የገባሽው። እና ቢፋቱም እነዚህ ልጅ ፍሬ መሀላቸው ላይ አለ። ነገ ታርቆ ልጃቸው ማሳደግ አለባቸው ነው የምለው። እውነቴን ነው የምልሽ። ይሄ ንስሐ ያስፈልገዋል። እኔ እንደራሴ ንስሐ ግቢ፣ ከሰው ህይወት ውጪ የራስሽን ህይወት ኑሪ። ይሄንን ነገር ይቅርብሽ። የነሱን ወሬም አትስሚልሻለሁ። ለማንኛውም ውዶቼ ወሬ ያበዛውባችሁ በጣም የሚያናድድ ነገር ነው። በሰው ነገር ገብቶ መፈትፈት ያው ከባድ ነው። በእርግጥ ደግሞ ያናድዳል። እንደ ሰው ስንሄድ የሩታ ላይ የሚደረገው ነገር በጣም ያሳዝናል። እነዚህ ቤተሰቦች በጣም ከባዶች ናቸው። በእኔ በኩል ጥሩ ነገር አልታየኝም። ለማንኛውም ወሬ ያላበዛባችሁ ውዶቼ፣ ከወደዳችሁት ላይክ፣ ኮመንት፣ ሰብስክራይብ እያደረጋችሁ አብረን እንደግ፣ አብረን እንበረታታ። ሀሳብ አስተያየቱን ኮመንት ስር አስቀምጡልኝ፣ እንወያይበት እላችኋለሁ። እንደዚህ አይነት ነገር በእያንዳንዳችን ቤት ሊኖር ይችላል። ደግሞ ለዚህ መማሪያ ነው። ምን ያህል መጠንቀቅ እንዳለብን ነው የሚነግረንና ውዶቼ ተጠንቀቁ እላችኋለሁ። ይሄንን ነገር ላልሰማ አሰሙ፣ ሼር እያደረጋችሁ። ለማንኛውም ሰላም አምሹልኝ። ባይ ባይ። በጣም ነው መወዳችሁ፣ አከብራችኋለሁ። ጨረስኩኝ።